ገና ስታያቸው የተመታ መንፈስ ያለባቸው ልጆች መጥተው ምናምን ብላ ታወራለች። አዝናለሁ። የኔ ኢትዮጵያ እሱ አይደለች። የኔ ኢትዮጵያ ያች ገናናዋና ጥልቋ ነች። የምታበራው አስፈሪዋ ሀገር አለች። ኢትዮጵያ ትባላለች። አንተ ስላልፈለክ ስሟን አልቀይርልህ። ኢትዮጵያ ስል ላፌ ትሞላለች እንጂ አልሸማቀቅም። እግዚአብሔር ደግሞ እቺን ሀገር ከሚያወጣት ጉድ ያወጣታል። ለምን ብትሉ ቡዳ አለባት ኢትዮጵያ። ቡዳ ማለት ቡዳ ይበላል አይደል? ኢትዮጵያ የምትባል ሀገር ዛሬ የሩቅ ሀገሮች ይቀኑባታል። ጸጋ አላት፣ አየር አላት፣ ውሃ አላት፣ ጨው የሌለው አፈር አላት። ገር አፈር በጣት የሚታረስ ሂድ ሻኪሶ ነው አይቻለሁ። እንዲህ እየሰኩ በጦር ጉጂዎቹ በቆሎ ጩው አድርገው ሲበቅል አይቻለሁ። ልጆኜ የገነት ኑሮን አውቀዋለሁ። ይብላኝ ለማይገባው ይብላኝ ለክፎች። ኢትዮጵያ የምትባል ሀገር ዛሬ ምንም እኮ እዛ ድረስ ሄዶ መጽሐፍ ቅዱስ መጥቀስ አያስፈልግም። ባቢሎን ምናምን እንደ ባቢሎን ተደባልቆ የለ ቋንቋችን እግዚአብሔር ይመልሰው ከማለት ውጭ ምትል ሁላችንም ተፈራርተን ሁሉም በጎሪጥ እየተያየ ማን ነው ባለ ጊዜ? ማን ነው ጊዜ? ሌሉ ጊዜ እግዚአብሔር ነው። ባለ ጊዜ የለም። ገባ? አንተ ነገ ባለስልጣን ምትሆን ታስጨንቀኛለህ ማለት አንቺ ባለ ጊዜ ሲመጣ አንቺ ጋር እንዳጎበድድልሽ ኖር እንድልሽ አይደል? እንድልህ እንድፈራ ጉዳይ እንድታስጨርስልኝ። እንግዳ እኮ ድሮ እኛ ሀገር ጎረቤት ስንላክ ሰፌድ ከሆነ ሰፌዱ ሲመለስ እንጀራ ይደረግበታል። ባዶ መመለስ ነውር ስለሆነ ጎረቤት ሄደ ቡናም ጥሩ ስትጠራ ና ምግብ በልተህ ትሄዳለህ። አልበላም፣ ልጅሽ ተቀይሞኛል፣ ምን አርጌሻለሁ? አልበላም አለኝ። እነኛ ባላገር ውስጥ አሉሽ እነኚህ ድንቅ ኢትዮጵያውያኖች እንዳትሸማቀቅ፣ ከተማውን ሰላም በለው 10 ጊዜ አልሰማም። እኔ ባላገር ውስጥ መኖር ነው ፈልግ። ኢትዮጵያን ማንም ገና ባይዘው ብዙ አማርኛ ተናጋሪ አማርኛ አይችልም ልልህ ነበር። ባይዘው አማርኛ ይከብዳል ይሉኛል። ታዲያ ባለቀኔ ካልንኩኝ ለምን ዘፍናለሁ? በስልክ ደውዬ አልነግራትም እንዴ? እውነቴን እኮ ነው። ሎሌ ዘፋኝ ባቱ ምን ነበር የምትለው? እኔ አርቲስት ነኝ፣ ለተፈጥሮ ገበሬ ልም ያልኩ ባላገር እንስሳ ማረባ። አሁን ደግሞ እሱን ነው መኖር የምፈልገው። ብዙ ዶሮች እያረባው እንስሳ እያረባው ከተፈጥሮ ጋር አይታችኋል ቲክቶክ ላይ ምናምን። እኔ እንደዛ ነው ያደኩት እኮ። የውጭ ሀገር ምናምን ያየው ቤቴ እንደዛ ነው ያደኩት እንደ ቤተ መንግስት